ሰላም ጤና ይስጥልን ወደ ቴሌቪዥን ተመልካቾቻችን እንደምን ቆያችሁ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩ ነው አክሊል ኪሩት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ ቀዳሚ ወዳደረግነው ዜና ስናልፍ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና የጃፓን ዓለም አቀፍ የትብብር ኤጀንሲ በሰው ሰራሽ አስተውሎት ስትራቴጂካዊ አጋርነት ለመፍጠር በጋራ እንደሚሰሩ አስታወቁ። በጃይካ ከፍተኛ የዲጂታል ትራንስፎርሜሽን አማካሪ አቱሺ ያማናካ የተመራ ልዑክ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ጎብኝተዋል። የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና ለልዑኩ አቀባበል በማድረግ ተቋሙ የተገበራቸው ያሉ ሁሉን አቀፍ የሰው ሰራሽ አስተውሎት ማዕቀፎች የተመለከተ ማብራሪያ ሰጥተዋል። ዋና ዳይሬክተሩ ጉብኝቱ ኢትዮጵያና ጃፓን የሰው ሰራሽ አስተውሎት ቴክኖሎጂን ለሀገር ልማት ለመጠቀም ያላቸውን የትብብር ቁርጠኝነት በግልጽ የሚያመላክት ነው ብለዋል። የጃይካ ልዑክ ለኢንስቲትዩቱ ስኬቶች አድናቆታቸውን መቸራቸውን ከኢንስቲትዩቱ የተገኘ መረጃ ያመላክታል። ከጉብኝቱ ጎን ለጎን ሁለቱ ተቋማት የሀገር በቀል ተቋም አጠቃቀም የሰው ሰራሽ አስተውሎት ለግብርናና ለኢንስቲትዩቱ የክህሎት ልማት ኢኒሼቲቭ መጠቀም ላይ በትብብር መስራት በሚቻል ባቸው ጉዳዮች ዙሪያ መወያየታቸው ተጠቁሟል። የጃፓን ዓለም አቀፍ የትብብር ኤጀንሲ እንደ አውሮፓውያን አቆጣጠር በ1993 ጀምሮ በኢትዮጵያ የልማት ፕሮጀክትና ዓለም አቀፍ ትብብር ላይ እየሰራ እንደሚገኝ ተገልጿል። የኢትዮጵያ አየር መንገድ ወደ ተባበሩት አረብ ኤሚሬቶች ሻርጃ ከተማ ከግንቦት 24 ቀን 2017 ጀምሮ የመንገደኞች የበረራ አገልግሎት ለመጀመር ዝግጅት ማጠናቀቁን አስታወቀ። በሳምንት 4 ጊዜ የሚደረገው ይህ የበረራ አገልግሎት መንገደኞች ወደ ሻርጃ ከተማ በተቀላጠፈ አማራጭ በቀላሉ እንደሚጓዙ የሚያስችል መሆኑ ተገልጿል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ከ17 በላይ መዳረሻዎች እንዳሉትና ከ100 በላይ በሳምንታዊ የመንገደኞችና የካርጎ አገልግሎት በረራዎች እያደረገ መሆኑን በማህበራዊ ትስስር ገጹ ላይ አስታውቋል። ወደ ሻርጃ ከተማ የሚጀምረው የበረራ አገልግሎትም በኢትዮጵያ በተባበሩት አረብ ኤሚሬቶች መካከል ያለውን የንግድ ቱሪዝምና የባህል ግንኙነትን ለማጠናከር እንደሚያስችልም ተጠቅሷል። ወደ ዝርዝር ዜናዎቻችን ስናልፍ ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው በይፋ ተሾሙ። ባለፉት 2 ዓመታት የአቶ ጌታቸው ረዳ ምክትል ሆነው ሲያገለግሉ የቆዩት ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆን በይፋ ተሾመዋል። ቁም ነገር ሽፈራው ዝርዝር አላት። ባለፉት 2 ዓመታት የአቶ ጌታቸው ረዳ ምክትል ሆነው ሲያገለግሉ የቆዩት ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆን በይፋ ተሹመዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ባለፈው 1 ወር ገደማ የኢትዮጵያን ህገ መንግስት የፕሪቶሪያን ስምምነትና የዲፕሎማቲክ የማህበረሰቡን ምክር በማከል ሰፊ ውይይቶች ሲካሄዱ መቆየታቸውን ተናግረዋል። የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶችን ስናደርግ ቆይተናል ብለዋል። አክለውም በዛሬ ዕለት በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም መከናወኑን ተናግረዋል። ጀነራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ድካሞችንና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነው ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸው ገልጸዋል። በመጨረሻም የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባትን መሻት ሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጠችውን እድል እንደሚጠቀሙበት ተስፋ አደርጋለሁ ሲሉ ተናግረዋል። በኦሮሚያ ክልል እየተወሰደ ባለው የህግ ማስከበር እርምጃ ዘላቂ ሰላም እየሰፈነ ነው ተባለ። በኦሮሚያ ክልል ሰላምን እየመረጡ ታጣቂዎችን ከመቀበል ጎን ለጎን አማራጭን ባልተቀበሉት ላይ እየተወሰደ ባለው የህግ ማስከበር እርምጃ ዘላቂ ሰላምን እየሰፈነ መምጣቱን የክልሉ ኮሙኒኬሽን ቢሮ ኃላፊ ኃይሉ አዱኛ ተናግረዋል። ስማቸው ታፈረ ዝርዝር አለው።
የምግብ ሉዓላዊነትን ለማረጋገጥ የግብርና ባለሙያዎችን በእውቀትና በክህሎት ማሳደግ ተገቢ ነው ተብሏል። የቀበሌ የግብርና ልማት ጣቢያ ሰራተኞችን የክህሎት ማሻሻያ ስልጠና ማስጀመሪያ መድረክ በዛሬው ዕለት ተካሂዷል። በዚህ ወቅት የግብርና ሚኒስትር ዶክተር ግርማ መንቴ ባለፉት የለውጥ ዓመታት በግብርና ዘርፍ ተጨባጭ ለውጥ ማስመዝገብ መቻሉንም ተናግረዋል። በሰብል ልማት፣ በበጋ ስንዴ፣ በአረንጓዴ አሻራ፣ በልማት ትሩፋት፣ በእንስሳትና በሌሎች የግብርና ዘርፎች የተመዘገቡ ውጤቶችን የኢትዮጵያ ሁለንተናዊ ብልጽግናን ለማረጋገጥ መሰረት መሆናቸው ገልጸዋል። በዘርፉ የተገኙ ውጤቶችን አጠናክሮ ለማስቀጠል በቀበሌ ደረጃ ተመድበው ለአርሶ አደሩ የቅርብ ድጋፍ የሚያደርጉ የግብርና ልማት ጣቢያ ሰራተኞች በእውቀትና ክህሎት ማሳደግ እንደሚገባም አመላክተዋል። ለዚህም የግብርና ባለሙያዎች ዘመኑ የሚጠይቀውን ሳይንሳዊ እውቀት ለማስጨበጥ የደረጃ ማሻሻያ ስልጠና በኮምቦልቻና በአንጋፋው ግብርና ኮሌጅ ዛሬ ማስጀመር መቻሉንም አስታውቀዋል። በአጠቃላይ ከ7000 በላይ ባለሙያዎችን ለማሰልጠን መታቀዱን ጠቁመው በዛሬው የመጀመሪያ ዙር ስልጠና ከ1300 በላይ የልማት ጣቢያ ባለሙያዎች እንደሚሳተፉም ተናግረዋል። ሰልጣኞቹ በቆይታቸው የሚያገኙትን እውቀት ተጠቅመው የአርሶ አደሩን የማምረት አቅም በማሳደግ የግብርና ዘርፉን ተወዳዳሪ ማድረግ አለባቸውም ብለዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በበኩላቸው የግብርና ባለሙያዎች እውቀትና ክህሎት በስልጠና በማሳደግ የሀገርን ኢኮኖሚ የማዘመን ተግባር ያጎለብቱ ይገባልም ብለዋል። ወደ ኮሌጁ የገቡ የግብርና ባለሙያዎች ዓለም የደረሰበትን ቴክኖሎጂ ሳይንሳዊ አሰራርን ለማስታጠቅ ከግብርና ሚኒስቴር ጋር በትብብር እየሰሩ መሆኑንም ገልጸዋል። ይህም ግብርናውን በማዘመን የምግብ ዋስትናን ለማረጋገጥ የስራ ዕድል ፈጠራ፣ የኢንዱስትሪ ግብዓትን ለማቅረብና ለውጭ ምንዛሬ ግኝት የሚበቃ ምርትን ለማምረት ያለመ ነውም ብለዋል። በስልጠናው ማስጀመሪያ መድረክ ላይ የፌዴራል፣ የክልል፣ የዞንና የከተማ አስተዳደር አመራርና አባላት፣ ሌሎች ባለድርሻ አካላትም ተገኝተዋል። የቤልትና ሮድ ኢኒሼቲቭ ለኢትዮጵያና ቻይና አጋርነት መጠናከር ጉልህ አስተዋጽኦ ማበርከቱን በቻይና የኢትዮጵያ አምባሳደር ተፈራ ደርበው ገለጹ። አምባሳደር ተፈራ ከቻይና ዴይሊ ዕለታዊ ጋዜጣ ጋር በነበራቸው ቆይታ የኢትዮጵያና ቻይና ዲፕሎማሲያዊ ግንኙነት ከጀመረ 55 ዓመታትን ማስቆጠሩን አውስተዋል። ብሌን ተሾመ ተጨማሪ አላት። የቤልትና ሮድ ኢኒሼቲቭ ለኢትዮጵያና ቻይና አጋርነት መጠናከር ጉልህ አስተዋጽኦ ማበርከቱን በቻይና የኢትዮጵያ አምባሳደር ተፈራ ደርበው ገልጸዋል። ለሁለቱ ሀገራት ጠንካራና የጠለቀ አጋርነት የቤልትና ሮድ ኢኒሼቲቭ ወሳኝ ድርሻ እንዳለው አንስተዋል። ቻይና ወደብን ጨምሮ ያሏት የንግድ አማራጮች ከኢትዮጵያ ጋር ያላትን ትብብር ማጠናከር የሚያስችል እንደሆነ ተናግረዋል። ኢትዮጵያ ያለውን እድልን በመጠቀም በቻይና የኤሌክትሮኒክስ ንግድን የበየነ መረብ አማራጭ ብሔራዊ የንግድ ቋት በመክፈት የግብርና ምርት ኤክስፖርቷን እያሳደገች እንደምትገኝ አመላክቷል። የኢትዮጵያ ቡና በቻይና በተለይ በወጣቱ ትውልድ ይበልጥ ተወዳጅነቱ እየጨመረ መምጣቱን አምባሳደሩ ገልጸዋል። ኢትዮጵያ ወደ ቻይና የምትልከው የቡና መጠን እና አጠቃላይ የሀገሪቱ የሁለትዮሽ የንግድ ልውውጥ በከፍተኛ ሁኔታ አድጓል ብለዋል። ኢትዮጵያ የቻይና ዋንጫ የንግድ አጋር ስትሆን ቻይናም ለኢትዮጵያ ቁልፍ የንግድና ኢንቨስትመንት ሸሪክ ናት ሲሉ ገልጸዋል። አምባሳደር ተፈራ የሁለቱ ሀገራት የንግድ ልውውጥን ለማደጉ የቤልትና ሮድ ኢኒሼቲቭ ወሳኝ ሚና ተጫውቷል ብለዋል። የኢትዮ ጅቡቲ የባቡር ትራንስፖርት አገልግሎት የኢኒሼቲቭ አካል እንደሆነና የንግድ ትስስርን እያሳለጠ እንደሚገኝ ገልጸዋል። ኢኒሼቲቭ ኢትዮጵያ ወደ ቻይና ለምትልከው የቡና መጠን ማደግ ወሳኝ አበርክቶት እንዳለም ጨምረው አስረድተዋል። ቻይና የኢትዮጵያ የኢንጂነር ዘርፍ እየደገፈች እንደምትገኝና የገናሌ ዳዋ 2 የኤሌክትሪክ ኃይል ማመንጫና የአዳማ የንፋስ ስልክ ማመንጫ ፕሮጀክትን ለአብነት ጠቅሰዋል። ኢትዮጵያ በአረንጓዴ ኢኮኖሚ ልማት ላይ በትኩረት እየሰራች እንደምትገኝ ገልጸው የኤሌክትሪክ መኪና ገበያ የዚሁ ስራ አካል መሆኑን አንስተዋል። 5 አስርታት ዓመታትን እየተሻገረው የሁለቱ ሀገራት የሁለትዮሽ ጠንካራ የንግድና ትብብር ዜጎችን ተጠቃሚ እያደረገ ነው ሲሉ ገልጸዋል። ከፍተኛ ወጪ የሚጠይቁት የትራንስፖርትና የመሰረተ ልማት ፕሮጀክቶች ኢትዮጵያን በማዘመን በኩል ድርሻቸው ወሳኝ እንደሆነ አንስተዋል። ኢትዮጵያና ቻይና ዲፕሎማሲያዊ ግንኙነታቸውን የጀመሩት እንደ አውሮፓውያን አቆጣጠር በ1970 መሆኑን መረጃዎች ያመለክታሉ። ከውጪ ዶናልድ ትራምፕ ተጨማሪ 50% ታሪፍ ለመጣል ማሰባቸውን ከስህተት በላይ የሆነ ስህተት ስትል ቻይና ጠርተዋለች። ዶናልድ ትራምፕ ተጨማሪ 50% ታሪፍ ቻይና ላይ ለመጣል ዝተዋል። ቻይና በበኩሏ እስከ መጨረሻው ለመታገል ቃል ገብታለች። ቻይና ወደ አሜሪካ የምትልካቸው ሸቀጦች ላይ ቻይና የጣለችው 34% ታሪፍ የማይነሳ ከሆነ ተጨማሪ 50% ታሪፍ ቻይና ላይ እንደሚጥሉ አስታውቀዋል።
ቻይና ይህንን የትራምፕ ማስፈራሪያ ከስህተት በላይ የሆነ ስህተት ብላ ጠርተዋለች። የቻይና የንግድ ሚኒስተር የአሜሪካን ውሳኔ ፈጽሞ እንደማይቀበልም ተናግሯል። ሚኒስተሩ የፕሬዝደንት ትራምፕ ዛቻን ከስህተት በላይ የሆነ ስህተት ብለውታል። ሁሉም የታሪፍ እቅዶች እንዲወገዱና የአሜሪካና የቻይና ልዩነቶች በውይይት እንዲፈቱ ጠይቀዋል። ባለፈው ሳምንት ቻይና ላይ ለጣሉት ታሪፍ በምላሹ ቻይና 34% ታሪፍ እንደምትጥል አስታውቃለች። ትራምፕም ቻይና የጣለችውን የአጻፋ ታሪፍ እስከ ማክሰኞ ድረስ ካላነሳች 50% ተጨማሪ ታሪፍ እንደሚጥሉም አስጠንቅቀዋል። ትራምፕ የጣሉትን ታሪፍ በተመለከተ በአሜሪካ የቻይና ኤምባሲ የምጣኔ ሀብት ጭቆና ነው፣ መብታችንን ከማስጠበቅ ወደ ኋላ አንልም ሲሉ ምላሽ ሰጥተዋል። ትራምፕ ተጨማሪ 50% ታሪፍ ቻይና ላይ ከጣሉ የአሜሪካ ተቋማት ከቻይና የሚያስገቡት ምርት በአጠቃላይ 104% ታሪፍ የተጣለበት ይሆናል። የቤጂንግ የመንግስት ጋዜጣ ፒፕልስ ዴይሊ ግፊትና ዛቻዎች በእርግጠኝነት ከቻይና ጋር ለመነጋገር ትክክለኛ መንገድ አይደሉም በሚል ርዕስ ባወጣው ዘገባ የትራምፕ አስተዳደር ተተችቷል። የቻይና የውጭ ንግድ በጫና ውስጥ ጥንካሬን አሳይቷል። የቻይና ኢኮኖሚ ሁሌም ልማትና እድገትን አስጠብቆ ቆይቷል። በአንጻሩ ዩናይትድ ስቴትስ የንግድ ጉድለቶችን እየመቀነስና የማኑፋክቸሪንግ ግቦችን ማሳካት ባለመቻሉ ብቻ ሳይሆን በራሱ ኩባንያዎችና ሸማቾች ላይ ኪሳራ አድርሷል ሲልም ገልጿል። ይህም የዓለም ሁለት ትልቅ ምጣኔ ሀብት አገራትን የንግድ ጦርነት እንዳያባብስ ተሰግቷል። ትራምፕ በትሩዝ ሶሻል ገጻቸው ከቻይና ጋር ስለ ታሪፍ እንድንነጋገር የተያዘው እቅድ ተሰርዟል ማለታቸው ተዘግቧል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም